ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 6 ዛሬ የምንማማርበት ርዕስ 4.2 ፍሪክሽናል ፎርስ ነው። ሶ ዋት ዳዝ ሚን ፍሪክሽን በሚል ሰፋ አድርገን እናያለን። አንዱ የፎርስ ታይፕ ነው ፍሪክሽናል ፎርስ። ሶ ፍሪክሽናል ፎርስ እንዴት ይፈጠራል፣ ፍሪክሽናል ፎርስ ማለት ምን ማለት የሚለውን ሀሳብ ሰፋ አድርገን እንማማራለን። ሶ ቱዴይስ አወር ሌሰን ኦብጀክቲቭ ኢዝ ዲስክራይብ ዘ ጀነራል ካራክተሪስቲክስ ኦፍ ፍሪክሽን። ፍሪክሽን ምን አይነት ጀነራል የሆነ ካራክተሪስቲክስ እንዳለው ዲስክራይብ እናደርጋለን። the other today's our lesson objective list the various types of friction። የፍሪክሽን አይነቶችን ሊስት እናደርጋለን። ፍሪክሽን የተለያዩ ታይፖች አሉት። ሶ እነዚህ ታይፖች ምን ይመስላሉ የሚለውን ሰፋ አድርገን እናብራራለን። the other our lesson objective is calculate the magnitude of static and kinetic friction and use these problems involving Newton's law of motion። ከኒውተን ህግ ጋር በማጣመር እነዚህ ካይነቲክ እና ስታቲክ ፍሪክሽንን ማግኒቲዩዳቸው እንዴት እንደሚሰላ በዚህ ሌሰናችን ሰፋ አድርገን የምናይበት ዋና ኦብጀክቲቮቻችን ናቸው። ሁሌም እንደምንለው ዩቲዩብ ቻናላችንን ዋሻር አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁም እንደዚሁ ይህንን ቻናል እንዲጠቀሙ አድቫይዝ አድርጉ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ሶ ዋት ዳዝ ሚን ፍሪክሽን? ፍሪክሽን ማለት ምን ማለት ነው? ፍሪክሽን ኢዝ ኤ ፎርስ፣ አንዱ የፎርስ ታይፕ ሲሆን ኦፖዚንግ ዘ ሞሽን ቢትዊን ኮንታክቲንግ ሰርፌስ፣ በኦብጀክትና በሰርፌስ መካከል ወይም በዚህ ኦብጀክት ወይንም ደግሞ ታች ባለው ማቴሪያል መካከል በሁለቱ መካከል ባለው ኮንታክት ኃይል ወይም ግንኙነት በሰርፌሳቸው መካከል ያለ ኦፖዚሽን አለ ወይም ደግሞ ኦብጀክቱ እንዳይንቀሳቀስ ወይም ደግሞ ኦብጀክቱ እንቅስቃሴ ላይ ለመሆን ሲፈልግ ኦፖዝ የሚያደርገው ኃይል ምን ይባላል? ፍሪክሽናል ፎርስ ይባላል። ሶ ፍሪክሽናል ፎርስ ኢዝ ዘ ፎርስ ኦፖዚንግ ዘ ሞሽን ቢትዊን ኮንታክቲንግ ሰርፌስ። አንድ ኦብጀክት እንዳይንቀሳቀስ ወይም ደግሞ እንቅስቃሴ ሊጀምር ሲል እንቅስቃሴውን የሚገታ ኃይል፣ ኦፖዚሽን ማለት መቃወም ወይም መቃረን ማለት ነው። ሶ በቀላሉ እንዳይሄድ ኦፖዝ የሚያደርገው ኃይል ምን ይባላል? ፍሪክሽናል ፎርስ ይባላል። ሶ እዚህ ጋር ለምሳሌ እንደምታዩት ስዕሉ ጋር ፍሪክሽን ፎርሱን ስናይ ለምሳሌ የተለያዩ ፎርሶች አሉ። ለምሳሌ የምንጎትትበት ፎርስ ውሰድ አፕላይድ ፎርስ ይባላል። አፕላይድ ፎርስ አለ። ሌላ ደግሞ ለምሳሌ የኦብጀክቱ ክብደት አለ አይደለ? ይሄ ክብደቱ እዚህ ጋር ነው ያረፈው። ዌይት፣ ይሄ ብሎኩ ያረፈው እዚህ ሰርፌስ ላይ ነው። ሰርፌሱ ደግሞ ምን ያደርጋል? በተቃራኒ ሳፖርት የሚያደርግበት ኖርማል ፎርስ አለ። ደግፎ ወደ ላይ የሚይዘው ፎርስ ሳፖርት የሚያደርገው ፎርስ ኖርማል ፎርስ። ስለዚህ ዲሪንግ ዲስ ቱ ፎርስስ በዚህ ፎርስ አማካኝነት የተለያዩ ቦዲዎች ናቸው ሆሪዞንታሊ በቀላሉ በዚህ ፎርስ እንዳይንቀሳቀስ በሰርፌሱና በዚህ ሰርፌስና በብሎኩ መካከል ሰበቃ ይፈጠራል። ከፍተኛ የሆነ ተቃውሞ አለ። ያ ኦፖዚሽን እንቅስቃሴውን የሚገታ ኃይል ወይም ኦብጀክቱ አትረስት ከሆነ አትረስት እንዲሆን የሚያደርገው እንዳይንሸራተት የሚያደርገው ምን ይባላል? ፍሪክሽን ፎርስ አለ ማለት ነው። በማንና በማን? በብሎኩና በዚህ በተቀመጠበት ቦዲ ሰርፌስ መካከል፣ በሁለቱ ሰርፌስ መካከል ቆንጥጦ የሚይዘው ፎርስ ምን ይባላል? ፍሪክሽናል ፎርስ ይባላል ማለት ነው። ኦኬ ሶ ማግኒፋይ አድርገን ስናይ ለምሳሌ እዚህ ጋር እንደምታዩት በማይክሮ ሌቭል ወይም ደግሞ በአይናችን በደንብ አይታይም፣ ግን ማግኒፋይንግ ግላስ ተጠቅመን ብናይ ጀስት እንዴት ነው የተገናኙት ስንል ጀስት እንደምታዩት ዋን አናዘር ኢንተርሎክ አድርገዋል። ከላይ ያለው ይሄ ብሎክ የዚህ ሰርፌስ ነው፣ የዚህ ደግሞ ከታች ያለው ኦብጀክት ይሄንን ያሳያል። ስለዚህ እንደምታዩት በማግኒፋይንግ ግላስ ወይንም ደግሞ በጣም ዙም በሚያደርግ ነገር ብናየው ዋን አናዘር እንደዚህ በጣም ፍላት አይሆንም። ኦኬ ሶ አንድ ነገር ፍላት ይሆናል ብለን ወይንም በጣም ስሙዝ ይሆናል ብለን ማሰብ የለብንም። ኦኬ የተወሰነ እንደዚህ እንደምታዩት ጋፕ ነገሮች ይኖራሉ። ዋን አናዘር ምን ያደርጋሉ? ኢንተርሎክ ያደርጋሉ። ዋን አናዘር ይገናኛሉ። ስለዚህ ሁለቱ ሶሊድ የሆኑ ሰርፌሶች ሲገናኙ ዋን አናዘር ምን ይፈጥራሉ? ፍሪክሽን ይፈጥራሉ። ሶ በቀላሉ እንዳይንቀሳቀስ ኦፖዝ የሚያደርገው ኃይል ወይም ደግሞ ለማንቀሳቀስ ስንፈልግም እንቅስቃሴውን እንዲቀንስ የሚያደርገው ፎርስ ኃይል ምን ይባላል? ፍሪክሽን ይባላል ማለት ነው። ኦኬ ሶ ዘ ሜን ኮዝ ኦፍ ፍሪክሽን ኢዝ ለፍሪክሽን ምክንያት የሚሆነው አንደኛው በሁለቱ ቦዲዎች መካከል ያለው የራፍነስ መጠን ወይንም ደግሞ ስሙዝነስ ኦፍ የሰርፌሱ ሸካራነትና ለስላሳነት መጠን ነው። ሶ ስሙዝ ስንልም ቅድም እንዳያችሁ በጣም ለስላሳ ይመስላል፣ ግን በማግኒፋይንግ ግላስ ስናየው ሁለቱ ሶሊድ ኦብጀክቶች ኢንተርሎክ ያደርጋሉ፣ ይቆላለፋሉ በተወሰነ መልኩ ማለት ሶ ያ ኦብጀክቱ በቀላሉ እንዳይንቀሳቀስ የሚያደርግ ነው። ሶ አንደኛው የፍሪክሽን መጨመርና መቀነስ ዋናው ምክንያት የሚሆነው ራፍነስ ነው።
ራፍነስ ማለት ሸካራነት ማለት ነው። ሶ ሰርፌሱ ሸካራ በሆነ ቁጥር የፍሪክሽን መጠኑ ይጨምራል። ስሙዝ ሲሆን ደግሞ የፍሪክሽን መጠኑ ይቀንሳል እንጂ ቶታሊ ፍሪክሽን ማጥፋት አንችልም። ኦኬ ሶ ለምሳሌ በጣም ስሙዝ ነው ስንል ነገር ግን በተወሰነ መልኩ ፍሪክሽኑን ሊቀንሰው ይችላል ነው እንጂ 100% ሊያጠፋ አይችልም። ሶ አንደኛው የፍሪክሽን መንስኤ ምክንያት የምንለው የመሬቱ ወይንም በሁለቱ ቦዲዎች መካከል ያለው የሸካራነት ወይንም ደግሞ የለስላሳነት መጠን ነው። ሶ ራፍነስ ኦር ስሙዝነስ ኦፍ ሰርፌስ አንደኛው የፍሪክሽን ምክንያት ነው፣ መፈጠር ምክንያት ነው። ሌላኛው ደግሞ ዘሜን ኮዝ ነው። ይሄኛው ዋናው በዋናነት የምንጠቀመው ፍሪክሽን ሊጨምርም ሊቀንስም የሚችለው በራፍነስ ኦፍ ዘ ሰርፌስ ኦር ስሙዝነስ ኦፍ ዘ ሰርፌስ ምክንያት ነው። ሌላው ደግሞ ኖርማል ፎርስ ማለት ልክ ኦብጀክቱ በጣም ትልቅ ኦብጀክት ከሆነ ዌይቱም ይጨምራል፣ ክብደቱም ይጨምራል አይደለ? ሶ ክብደቱ ይጨምራል። ለምን? ዌይት ማለት ማስ ታይምስ ግራቪቴሽናል አክሰሌሬሽን ነው። ስለዚህ ኖርማል ፎርስ ማለት በተመጣጣኝ ሁኔታ ምን ያደርጋል? ሳፖርት ያደርጋል። ኖርማል ፎርስ የምንለው ዊሳይድ ሳፖርት ሰርፌሱ ኦብጀክቱን ሳፖርት የሚያደርግበት የፎርስ መጠን ነው። ስለዚህ ኖርማል ፎርሱ ጨመረ ማለት ጀስት ዌይቱ ጨምሯል ማለት ነው። ኦኬ ሶ ያለው ኮንታክትም በዛው ልክ ይጨምራል። ይሄ ቦዲ ከዚህ ሰርፌስ ጋር ያለው ንክኪ በጣም ከፍተኛ ነው። ሶ በቀላሉ ለማንቀሳቀስ ስንፈልግ የሚፈጥረው ሰበቃ ወይም ፍሪክሽን ከፍተኛ ይሆናል። ሶ ሌላኛው እንደ ምክንያት የሚቆጠሩ ለፍሪክሽን ኖርማል ፎርስ ሲጨምርና ሲቀንስ ነው። ሶ ኖርማል ፎርስ አክቲንግ አፖን ዘ ስላይዲንግ ቦዲስ። ሶ ኖርማል ፎርሱ ሲጨምር ፍሪክሽንም ይጨምራል። ኖርማል ፎርሱ ወይም ዌይቱ ሲቀንስ ደግሞ ፍሪክሽንም ይቀንሳል። ሌላኛው ኮዝ በሁለተኛ ደረጃነት የምንወስደው ይሄኛው ነው። ሌላው ደግሞ ሜን ኮዝ ኦፍ ፍሪክሽን የምንለው የኦብጀክቱ ወይም ደግሞ የሰርፌሱ ሼፕ ወይም ዲዛይን ነው። ለምሳሌ እዚህ ጋር ያለው ሰርፌስ ጀስት ስሙዝ ነው ብለን ብናስብ ግን በማግኒፋይንግ ግላስ ብናየው የተወሰነ ምን ያደርጋል? ማግኒፋይንግ ግላስ ብናየው እንደዚህ የተወሰነ አባጣ ጎርጓጣ እናያለን። ኦኬ ሶ ይሄ በጣም በማይክሮ ሌቭል ወይንም ደግሞ በአይናችን አናየውም። ይሄንን ሌቭል በጣም እንደዚህ የተወሰነ አባጣ ጎርባጣ ላይ መስል በእይታ ደረጃ፣ ነገር ግን በማግኒፋይንግ ግላስ ዙም በሚያደርግ ነገር ብናየው ይህንን ሼፕ ልናይ እንችላለን ማለት ነው። ኦኬ ሶ ባልተጋነነ መልኩ ጀስት ይህንን ነገር እናያለን። ሌላኛው ለምሳሌ በጣም ራፍ ቢሆንስ ከታች ያለው ወይም ከላይ ያለው ሰርፌስ በጣም ዳክ እንደዚህ ቢሆን ይሄ ኦብጀክት እዚህ ጋር ቢያርፍ ሶ እዚህ ጋር ኦብጀክቱን ስላይድ ለማድረግ ብንሞክር ከፍተኛ የሆነ ፍሪክሽን ይፈጠራል። ቢኮዝ ያለው አቀማመጥ ሼፕ ወይም ቅርጹ ለራፍነስ የተጋለጠ ወይም ደግሞ ከፍተኛ የሆነ ራፍ የሆነ ሸካራማ ስለሚያደርገው ጀስት ፍሪክሽኑንም አብሮ ይጨምራል ማለት ነው። ኦኬ ሶ ፍሪክሽን ያንዳንድ የኦብጀክቱ በሰርፌሱና በሌላኛው ኦብጀክት መካከል ያለው ኮንታክት ፎርስ ሲነካካ ጀስት ቅርጹ ለፍሪክሽን መጨመርና መቀነስ ዋናው አንዱ ኮዝ ነው ወይንም ደግሞ አንዱ ምክንያት ነው ማለት ነው። ሶ በዋናነት ዘ ራፍነስ ኦፍ ዘ ስሙዝነስ ኦፍ ዘ ሰርፌስ አንዱ የፍሪክሽን ኮዝ ነው። ሊጨምርም ሊቀንስ የሚችለው ፍሪክሽን በመሬቱ ወይም በሰርፌሱ መካከል ያለው የራፍነስ ወይንም ደግሞ የሸካራነት እና የለስላሳነት የሰርፌሱ ለስላሳነት መጠን ዲግሪ ይወስነዋል። ሌላኛው ደግሞ ኖርማል ፎርስ ነው። ኖርማል ፎርስ ስንል ፕሮፖርሽናል ቱ ዘ ዌይት ኦፍ ዘ ቦዲ አይደል? ሶ ካለው ክብደቱ በጣም ሃይ ከሆነ እዚህ ኦብጀክት ላይ እዚህ ሰርፌስ ላይ ያረፈው ከፍተኛ የሆነ የፍሪክሽን መጠን ይፈጠራል ማለት ነው። ኦኬ ሌላኛው ደግሞ እንደ ኮዝ የምንቆጥረው የኦብጀክቱ ቅርጽ ወይም ሼፕ ዲዛይን ምን ይመስላል የሚለው ሌላኛው ፋክተር ነው ወይንም ደግሞ ኮዝ ነው ምክንያት። ፍሪክሽን ኮዝስ ኤ ፎርስ ኦን ዘ ሰርፌስ which is in the opposite direction of motion። ብዙ ጊዜ አንድ ኦብጀክት እንዳይንቀሳቀስ ኦፖዝ የሚያደርገው ኃይል ፍሪክሽን ፎርስ ይባላል ብለናል። ሶ ፍሪክሽናል ፎርስ ኦልዌይስ ኦፖዚት ዳይሬክሽን ቱ ዘ ሞሽን። ኦብጀክቱ የሚንቀሳቀሰው ወደዚህ አቅጣጫ ከሆነ ፍሪክሽን የሚፈጠረው ኢን ኦፖዚት ዳይሬክሽን። ኦኬ ሶ ፍሪክሽናል ፎርሳችን ከእንቅስቃሴው ተቃራኒ ነው። ወይንም ደግሞ ኦብጀክቱ በዚህኛው ሳይድ ሳይሆን በዚህኛው ሳይድ ቢሆንስ የሚለውን the direction of the motion of the body in this direction ነው ካለን ፍሪክሽን የሚፈጠረው ከእንቅስቃሴው ተቃራኒ ነው። so friction causes a force on the surface which is in the opposite direction to its motion። ከእንቅስቃሴው ተቃራኒ የሆነበት ምክንያት ምንድነው? ኦፖዚሽን ነው። በቀላሉ ኦብጀክቱ እንዳይንቀሳቀስ እዚህ ጋር በሁለቱ ኦብጀክቶች ሶሊድ ኦብጀክቶች መካከል
ኢንተርሎክ ይደረግ ወይንም ደግሞ የተወሰነ ዲግሪው ይቀንሳል እንጂ ራፍነሱ ይቀንሳል ነው እንጂ ዋን አናዘር ሲገናኙ ሰበቃ ይፈጥራል ወይንም ደግሞ በቀላሉ እንዳይሄድ ኦፖዝ የሚያደርገው ኃይል ወይም ፎርስ ፍሪክሽን ፎርስ ስለሆነ ሶ ኦልዌይስ ከእንቅስቃሴው ተቃራኒ አቅጣጫ ነው ፍሪክሽን የሚሆነው ማለት ነው። ፍሪክሽን ካን ቢ ሪዱስድ ባይ ዘ አፕሊኬሽን ኦፍ ሉብሪካንትስ። ብዙ ጊዜ ፍሪክሽንን ቶታሊ ማጥፋት አይቻልም፣ 100% ላናጠፋው እንችላለን። ነገር ግን የምንቀንስባቸው ቴክኒኮች አሉ። አንደኛው ማለስለሻ ነገሮችን መውሰድ፣ ለምሳሌ ኦይል መጠቀም፣ ግሪስ መጠቀም ወይንም ደግሞ ቤሪንግ መጠቀም፣ ኩሽኔታ የምንለው ማለት ነው። እነዚህ ነገሮች ፍሪክሽንን ለመቀነስ የምንጠቀምባቸው። ለምሳሌ መኪና አንዳንድ ጆይንቶች ወይንም ደግሞ መገናኛ ቦታዎች ላይ አብዛኛው የዘይትን ይጠቀማል። ማለስለሻ ዘይቶችን የፍሬን ዘይት፣ የማርሽ ዘይት፣ የመሪ ዘይት እንጠቀማለን። አንደኛው ሉብሪካንት እንዲሆን ነው፣ በቀላሉ መሪው እንዲዞርልን፣ ፍሬኑ በቀላሉ እንዲንቀሳቀስ። እነዚህ ነገሮች ማለስለሻዎችን እንጠቀማለን። ከሃይድሮሊክ ውጪ ማለት ነው። ሃይድሮሊክ ስንል ጀስት ያለውን እንቅስቃሴ ለመግታትም ለመጨመርም ጀስት ሃይድሮሊክ ፕሬዥር አለ። ነገር ግን እነዚህ ሉብሪካንት የሆኑ ኦይሎች፣ ፈሳሽ የሆኑ ነገሮች ፍሪክሽንን ለመቀነስም እንጠቀም። ወይንም ግሪስ ሲቀባ አይታችሁ ታውቁ ይሆናል። ግሪስ ጥቅሙ ምንድን ነው? በሁለቱ የመኪናዎቹ ጆይንቶች መካከል መገጣጠሚያዎች አካባቢ ላይ ከፍተኛ የሆነ ፍሪክሽን ወይም ድምፅ እንዳያሰማ እነዚህን ግሪሶች ወይንም ደግሞ ተንሸራታች በሮች አይታችሁ ከሆነ በሮች ጋርም ግሪስ ይቀባል። ያ ማለት ምንድን ነው? በቀላሉ ፍሌክሲብል ነው፣ ፍሪክሽኑን ለመቀነስ የምንጠቀምባቸው ነገር። ሶ ፍሪክሽን ቶታሊ ማጥፋት አንችልም፣ ነገር ግን ሪዲዩስ የምናደርግባቸው ነገሮች ይኖራሉ። አንደኛው ሉብሪኬሽን ነው። ሉብሪኬት ማድረግ፣ ሰርፌሱን ራፍ የነበረውን ሸካራማ የነበረውን ማለስለስ፣ ስሙዝ ማድረግ አንዱ የፍሪክሽን የምንቀንስባቸው ቴክኒኮች ናቸው። ሌላኛው ዴይሊ ላይፍ ኤግዛምፕሎች፣ ለምሳሌ ፍሪክሽንን ከሚገልጹ ነገሮች ዎኪንግ ነው። አንድ ሰው መራመድ ቢፈልግ ጀስት ሲራመድ ፍሪክሽን በጣም ኢምፖርታንት ነው። ምክንያቱም ፕሪቨንቲንግ ስሊፒንግ ይላል፣ እንዳይወድቅ ማለት ነው። ሰው ለመራድ ዋናው ነገር ፍሪክሽን ነው። ፍሪክሽን ከሌለ ጀስት አንድ ሰው ሊወድቅ ይችላል። ሶ ኢዝሊ ወክ ለማድረግ ኢዝሊ ራን ለመሮጥ ጀስት ለመራመድ ለመቀመጥም እንደዚሁ ለመጻፍ ስንጽፍ ራሱ በፍሪክሽን አማካኝነት ነው። እሳት ለመፍጠር የሚያስፈልግ እሳት በፍሪክሽን አማካኝነት ነው። ሶ ፍሪክሽን በጣም ኢምፖርታንት ነው ለህይወታችን። ሶ አንድ ሰው ሲራመድ ለምሳሌ እግሩ ወደኋላ ነው ስላይድ የሚያደርገው። ዘ ፉት ኤግዘርትስ ፎርስ ባክዋርድ አጌንስት ዘ ግራውንድ፣ ግራውንዱን ወደኋላ ይስባል። ሶ ከአሉት የቦዲ ፓርቶቻችን ውስጥ ወደኋላ የሚሆነው እግራችን ነው። ወደኋላ የሚሆነው ፍሪክሽን ነው። ሶ አንድ ሰው ወደፊት ለመራመድ ፍሪክሽኑ ወደኋላ መሆን አለበት፣ ወይም ደግሞ እግሩ ወደኋላ መሳብ አለበት። ሶ ይሄ ስላይድ ካላረገ ወይም ካልቆነጠጠ ጀስት ምንድን ነው የሚያደርገው? ይወድቃል ማለት ነው። ሶ አንድ ሰው በቀላሉ ለመራመድ ምን ያስፈልገዋል ማለት ነው? ፍሪክሽን ያስፈልገዋል። ሶ ኢዝሊ ወክ ለማድረግ አንደኛው ጀስት ፍሪክሽን ኢዝ ቬሪ ኢምፖርታንት። ሌላው ለምሳሌ ድራይቪንግ፣ አንድ ሰው መኪና ሲነዳ የመኪና ጎማው ወደፊት ለመሄድ ግዴታ ጎማው ወደኋላ ነው መሆን ያለበት። ምክንያቱም ጎማው ጀስት እንደምታዩት ድራይቭ ሲያደርግ አንድ ሰው ጎማው ወደኋላ ጀስት ካልተሳበ ወደፊት አይሽከረከርም። ወደኋላ እንዲሳብ የሚያደርገው ምንድን ነው ማለት ነው? ፍሪክሽን ፎርስ ነው። ይሄ ፍሪክሽን ፎርስ በጣም ኢምፖርታንት ነው። ጎማው እንዲሽከረከር በቀላሉ ሮቴት አድርጎ መኪና ወደፊት እንዲሄድ የሚያደርገው ፍሪክሽን ነው። በቀላሉ ድራይቭ ለማድረግ ታይር ሮድ ፍሪክሽን ጎማ ላይ የሚፈጠር ጎማ ወደፊት እንዲሽከረከር ወደኋላ መሄድ አለበት ጎማ። ወደኋላ የሚሄደው ጀስት ስፒን እንዲያደርግ ወይም ደግሞ እንዲዞር የሚያደርገው ኃይል ምንድን ነው? ጀስት ፍሪክሽን ነው። በጎማውና በሰርፌሱ መካከል ፍሪክሽን ካልተፈጠረ ጎማው ሮቴት ላይ ያደርግ። ነገር ግን ፍሪክሽኑ በጣም ሉብሪካንት በሆነ ሰርፌስ ላይ ወይንም ደግሞ አንዳንዴ በጣም ጭቃማ የሆኑ ቦታዎች ላይ ጎማው አይሽከረከርም፣ ይንሸራተታል አይደል? ለምንድን ነው የሚንሸራተተው? ስላይድ የሚያደርገው ቢካውዝ ፍሪክሽኑ አንሶታል ማለት። ፍሪክሽኑ በጣም ሰርፌሱ ስሙዝ ስለሆነ ጀስት ፍሪክሽኑ በጣም ያነሰ ስለሚሆን በቀላሉ ኦብጀክቱ ወይንም ደግሞ የመኪናው ጎማ ሮቴት እንዲያደርግ አያደርገውም። ግዴታ አንድ ጎማ እንዲሽከረከር በቀላሉ ወይንም ደግሞ መኪናው እንዲሄድ ፍሪክሽን ኢምፖርታንት ነው ማለት ነው። ሌላኛው ደግሞ ፓራሹት። አንድ ሰው ፓራሹት ሲጓዝ ጀስት እዚህ ጋር ያለው ፍሪክሽን ኤር ሞለኪሎች ናቸው። ኤር ሞለኪሎችን ጥሶ ነው ወደ ላይ የሚወጣው አይደለ? ኤር ሪስታንስ አለ ማለት ነው። በዚህ ኦብጀክት እና በኤር መካከል ያለው ድራግ ፎርስ ይባላል አይደል? ድራግ ፎርስ ነው።
ሶ ፓራሹት ኤር ድራግ የምንለው ወደ ላይ ለመውጣት ጀስት ከኤር ሞለኪሎች ጋር ያለው ፍሪክሽን እንዳለ ኮንሲደር ማድረግ አለብን ማለት ነው። ኦኬ ሶ ልክ እንደ ሶሊድ ኦብጀክት ባይሆንም ጀስት በኤር ሞለኪሎች መካከል ያለ ፍትጊያ ድራግ ፎርስ ብለን እንጠራዋለን ማለት ነው። ኦኬ ሶ ይህም በቀላሉ ፍሪክሽን እንዳለ በቀላሉ ያሳየናል ማለት ነው። ሶ ለምሳሌ አይታችሁት ከሆነ ይሄ ኦብጀክት እንዳይወድቅ ወደታች ይሄ ፓራሹቱ ምንድን ነው የሚያደርገው? እነዚህ ኤር ሞለኪሎች ምን ያደርጉታል? እዚህ ጋር ይሄ ዌይት አለው፣ ግራቪቴሽናል ፎርስ አለ፣ ይሄ ኦብጀክት አለ ወደታች። ነገር ግን የአየር ግፊት ወይም ደግሞ ኤር ሞለኪሎቹ ወደ ላይ በድራግ ፎርስ አማካኝነት በቀላሉ ቀጥታ ፌል ዳውን እንዳያደርግ አየር ሞልተው በቀላሉ ምን ያደርጉታል? ሪዚስት ያደርጉታል። ኦኬ የኦብጀክቱን ፍጥነት ይገቱታል። ኦኬ ሶ እንቅስቃሴውን ይገቱታል። ሶ ይሄ በኤር ሞለኪሎች አማካኝነት የተፈጠረ የእንቅስቃሴን የሚገተው ኃይል ፍሪክሽን ፎርስ ነው። ሶ እነዚህ ኤር ሞለኪሎች ላይ የሚፈጠር ፍሪክሽን ድራግ ፎርስ ተብሎ ይጠራል። ኦኬ ኤር ሬዚስታንስ ማለት ነው። ኦኬ ይሄ ኤር ሬዚስታንስ ጀስት ፍሪክሽን ኤር ፍሪክሽን። ሶ ይሄ ሳፖርት ያደርጉታል። ጀስት ኦብጀክቱ ቀስ እያለ ወደታች ይወርዳል ማለት ነው። ቢኮዝ ያለው የአየር ግፊት ጀስት ከግራቪቴሽናል ፎርስ ስለማይበልጥ ቀስ እያለ ግን እንቅስቃሴውን ስለሚገታ ኮንትሮል እያደረግን በቀላሉ ኦብጀክቱ ወደታች እንዲወርድ ማድረግ እንችላለን ማለት ነው። ኦኬ ሶ እነዚህ ሁሌም ዴይሊ ላይፍ ወይንም ደግሞ የዕለት ተዕለት ህይወታችን ላይ የምናያቸው የፍሪክሽን አድቫንቴጅ ናቸው። ፍሪክሽን የራሱ አድቫንቴጅ እንዳለ ሁሉ ዲስአድቫንቴጅም አለው። አንደኛው ለምሳሌ የመኪና ጎማ እንዲያልቅ ወይንም ነገሮች እንዲበሉ፣ የመኪና ፓርቶች፣ ጫማ እንዲያልቅ፣ ልብስ እንዲያልቅ የሚያደርጉት ፍሪክሽን ነው አይደል? ወይንም ያልተፈለገ ድምፅ ለምሳሌ ፍሪክሽን አንድን ወንበር ምናምን ለምሳሌ ብስቡት የሆነ ድምፅ ያሳይ። ያ ድምፅ ጀስት የተፈጠረው ቢኮዝ ኦፍ ፍሪክሽን አይደለ? ወይንም ደግሞ ያልተፈለገ እሳትም ይፈጥራል። ኦኬ ፍሪክሽን ያልተፈለገ እሳትም ይፈጥራል። ሶ አንዳንዴ እሳት አስፈላጊም ነው አላስፈላጊም ነው። ሶ በሚያስፈልግ እሳት ፋየር የሚፈጥር በፍሪክሽን አማካኝነት ነው። ሶ አንዋንትድ የሆነ ፋየርም የመከሰት እድል አለው። ኦኬ በፍሪክሽን አማካኝነት። ኦኬ ሶ ፍሪክሽን የራሱ አድቫንቴጅ እንዳለው ሁሉ ዲስአድቫንቴጅ እንዳለው ኮንሲደር ማድረግ ይኖርብናል። ኦኬ ሌላኛው ታይፕስ ኦፍ ፍሪክሽን ነው። ፍሪክሽን ሁለት አይነት ታይፖች አሉት ቤዚካሊ። አንደኛው ስታቲክ ፍሪክሽን ብለን ነው የምንጠራው። ሁለተኛው ደግሞ ካይናቲክ ፍሪክሽን ብለን እንጠራዋለን። ሶ ስታቲክ ፍሪክሽን ምን አይነት ፍሪክሽን ነው? ስታቲክ ፍሪክሽን ሪፕሬዘንት ኤፍኤስ ብለን እንጠራዋለን፣ ወይንም ሲነበብ ስታቲክ ፍሪክሽናል ፎርስ ይባላል። ይህ ስታቲክ ፍሪክሽናል ፎርስ መቼ ነው የሚፈጥር? አክትስ ዌን ዘ ሰርፌስ አር አትረስት። ሁለቱ ኮንታክት የሆኑ ሶሊድ ቦዲዎች ሁለቱም አትረስት ከሆኑ የማይንቀሳቀሱ ከሆኑ አትረስት እያሉ በቀላሉ ዋን አናዘር ኢንተርሎክ ስለሚያደርጉ ወይም ስለሚገናኙ አይንሸራተትም። በሌላ ነገር አላጣበቅናቸውም፣ አላያያዝናቸውም። ግን ሰርፌሱ ጋር ኖርማሊ ቁጭ እንዲል የሚያደርገው ኃይል ፍሪክሽን ፎርስ ስቴብሉ ነው። ለምሳሌ እኛ ወንበር ላይ ቁጭ እንላለን። በቀላሉ ወደ ጎንም እንዳንንሸራተት ጀስት ፕሮቴክት የሚያደርገን ስላይድ እንዳናደርግ የሚያደርገን ምን አይነት ፎርስ ነው? ስታቲክ ፍሪክሽናል ፎርስ። አንድ ቦዲ አትረስት እንዲሆን የሚያደርገው ፎርስ ስታቲክ ፍሪክሽናል ፎርስ ይባላል። ስታቲክ ፍሪክሽናል ፎርስ አክትስ ዌን ዘ ሰርፌስ አትረስት እያለ የሚፈጠር የፍሪክሽን ታይፕ ነው ማለት ነው። አንድ ቦዲ አትረስት እንቅስቃሴ ላይ ሳይሆን የሚፈጠር የፍሪክሽን አይነት ስታቲክ ፍሪክሽናል ፎርስ ይባላል። ስታቲክ ፍሪክሽናል ፎርስ አጅስት ቱ ማች አፕላይድ ፎርስ አፕቱ ዘ ማክሲመም። ለምሳሌ እዚህ ኦብጀክት ላይ ፎርስ አፕላይ ብናደረግም ይሄ አፕላይድ ፎርስ ከፍሪክሽናል ፎርሱ ጋር ተመጣጣኝ ከሆነ ኦብጀክቱ አይንቀሳቀስም። ይሄ አፕላይድ ፎርሳችን ከስታቲክ ፍሪክሽናል ፎርሱ የበለጠ መሆን አለበት። አፕቱ ማክሲመም ይላል። እስከ ኦብጀክቱን ለማንቀሳቀስ ጀስት አፕላይ የምናደርገው ማክሲመም ፎርስ ድረስ ይሄ ስታቲክ ፍሪክሽናል ፎርስ ኦብጀክቱ እንዳይንቀሳቀስ ምን ያደርገዋል? ሪዚስት ያደርገዋል። ስለዚህ ነገር ግን ጀስት ማክሲመም የሆነ ወይም ደግሞ አምባላንስድ የሆነ ፎርስ ወይም አፕላይድ ፎርሳችን ከስታቲክ ፍሪክሽናል ፎርሱ የበለጠ ከሆነ ግን ኦብጀክቱ መንቀሳቀስ ይጀምራል። ኦብጀክቱ በቀላሉ እንዳይንቀሳቀስ የሚያደርገው ፎርስ ምንድነው የሚባለው? ስታቲክ ፍሪክሽናል ፎርስ ነው። ይህ ስታቲክ ፍሪክሽናል ፎርስ ቦዲው አትረስት እያለ የሚፈጠር የፍሪክሽን ፎርስ አይነት ነው። እዚህ ጋር ተጨማሪ ፎርሶች አሉ። ሄር ኢዝ ዌይት። ይሄ ብሎክ የቱ ጋር ያለው? እዚህ ሰርፌስ ላይ ነው ያረፈው። ይሄ ማስ ኦፍ ዘ ብሎክ ነው። ወይ ስንፈልግ ኤምጂ ነው አይደል? ሳፖርት ይሄ ሰርፌስ ደግሞ ሳፖርት የሚያደርገው ፎርስ ኖርማል ፎርስ አለ። ሁለቱም ማግኒቲዩዳቸው ዘሴም ነው። ኢን ኦፖዚት ዳይሬክሽን ነው አክት የሚያደርጉት። ሁሌም ኖርማል ፎርስ ፐርፐንዲኩላር ቱ ዘ ሰርፌስ ነው። ከዚህ በፊት ባየነው ሌሰን ኖርማል ፎርስ ከሰርፌሱ ጋር ፐርፐንዲኩላር ነው። ዌይት ግን ፐርፐንዲኩላር ቱ ዘ ኤርዝ ነው አይደለ?
ዘ ሴንተር ኦፍ ዘ እርዝ ነው። ሶ ፐርፐንዲኩላር ቱ ዘ ሰርፌስ ሳይሆን ፐርፐንዲኩላር ቱ ዘ ሴንተር ኦፍ ዘ እርዝ ነው። ኦኬ ሶ ኦልዌይስ ይሄን ነገር በደንብ መረዳት አለ። አሁን ሁለቱም ሌቭል ሰርፌስ ናቸው። ሌቭል ሰርፌስ ከሆነ ደግሞ ኖርማል ፎርስ እና ዌይት እኩል ማግኒቲዩድ አላቸው። አክት የሚያደርጉት ኢን ኦፖዚት ዳይሬክሽን። ሶ ለምሳሌ ዘ ማግኒቲዩድ ኦፍ ስታቲክ ፍሪክሽናል ፎርስ ስንፈልግ ኤፍኤስ ማለት ኦብጀክቱ እንቅስቃሴ የሚያደርገው ወደዚህ ከሆነ በተቃራኒ ዳይሬክሽን ነው። ሶ ስታቲክ ፍሪክሽናል ፎርስ ኢኳል ቱ እቺ ሚኤስ ማለት ኮኤፊሽንት ኦፍ ስታቲክ ፍሪክሽን ትባላለች ሲባዛ ኖርማል ፎርስ። ሶ ስታቲክ ፍሪክሽናል ፎርስ ሊጨምር የሚችለው አንደኛው የዚህ ኮኤፊሽንት መጠን ሲጨምርና ሲቀንስ ነው። ሶ ሚኤስ ማለት ጀስት ኮኤፊሽንት ኦፍ ስታቲክ ፍሪክሽን ተብሎ ነው የሚነበበው። ኦኬ ሶ ይሄ ማለት ምንድን ነው መሰላችሁ? የሰርፌሱ የራፍነስ እና የስሙዝነስ ዲግሪ መጠን ነው። ለምሳሌ የሸካራነት ወይም ደግሞ የለስላሳነት መጠን ዲግሪ መለኪያው ኮኤፊሽንቱ። ለምሳሌ ጀስት ኮኤፊሽንት ኦፍ ፍሪክሽን ኦልዌይስ በ0 እና በ1 መካከል ነው። በብዛት በ0 እና 1 መካከል ይፈጠራል። ያ ማለት ምንድን ነው? የዚህ ሁለቱ ቦዲዎች ኮንታክት ሲያደርጉ ያላቸው የቦዲ ሸካራነት ወይም ስሙዝነስ መጠን ዲግሪ የሚለካው ኮኤፊሽንት ነው። ለምሳሌ ኮኤፊሽንት ኦፍ ፍሪክሽን ኢዝ ኢኳል ቱ 0.01 ቢሆን፣ ኮኤፊሽንት ኦፍ ፍሪክሽን ኢዝ ኢኳል ቱ 0.1 ቢሆን፣ ኮኤፊሽንት ኦፍ ፍሪክሽን 0.5 ቢሆን፣ ለምሳሌ ሌላ ምንጨምር እስኪ 0.0006 ቢሆን፣ አሁን ከነዚህ አራቱ ኮኤፊሽንቶች የሰርፌሱ ሁለቱ ኮንታክት ሲያደርጉ በመካከላቸው ያለው ሰርፌስ የሸካራነትና የልስላሴ መጠን መለኪያ መሳሪያ ዲግሪው የዲግሪው ማለት ነው። ኦኬ ሶ ለምሳሌ ሞር ራፍ የሆነው የትኛው ነው? በጣም ሸካራነት የሚያሳየው ከአራቱ ዳታዎች የትኛው ነው ብንባል ተለቅ ያለ ቁጥር ነው። ያ ማለት 0.5 ከሁሉም ቁጥሮች ትልቁ ነው አይደል? ሶ በኦብጀክቱና በሰርፌሱ መካከል ያለው የራፍነስ መጠን ዲግሪው 0.5 ይሄ ካሉት አንጻር ሞር ራፍ ነው አይደል? ሸካራን ነው። ሸካራ ከሆነ ደግሞ ኮኤፊሽንቱ ዲግሪ ኦፍ ራፍነስ ኦር ስሙዝነስ ያለ መለክታል ብያቸዋለሁ ኮኤፊሽንት። ስለዚህ ሸካራ ከሆነ ፍሪክሽኑም ይጨምራል። ኦኬ ሶ ራፍ በሆነ ቁጥር ሸካራ ከሆነ በቀላሉ አይሄድም፣ ፍሪክሽኑ ሃይ ነው። ሶ ለምሳሌ ይሄ ኦብጀክት አትረስት እንዲሆን በጣም ሞር ኢንፍሉዌንስ ያደርገዋል ማለት ነው የዚህ ራፍነስ መጠን። ኦኬ ሶ ለማንቀሳቀስ ስንሞክር ዲፊካልት ነው የሚሆነው። ኦኬ በቀላሉ ላይንቀሳቀስልን ይችላል። ካሉት ደግሞ ለምሳሌ ዝቅተኛ ዳታ ቁጥር የሚያሳየው ይሄ ነው አይደል? 0.0006 አይደል? ይሄ ማለት ደግሞ ካሉት አንጻር ስሙዝ ነው አይደል? ሸካራነቱ እየቀነሰ እንደመጣ ያሳያል። ስለዚህ ደግሞ ይሄ ስሙዝ ሰርፌስ ካሉት ዳታዎች ከለቀምናቸው ይሄ ኮምፓራቲቭሊ ዲግሪውን ስናየው የሸካራነት መጠኑ ያነሰ ነው፣ ወደ ስሙዝ ሰርፌስ ያደላል ማለት ነው። ኦኬ ሶ ስሙዝ ከሆነ ሰርፌሱ በጣም ለስላሳ ከሆነ የፍሪክሽን መጠኑም ይቀንሳል። ሶ ሰርፌሱ ኮንታክት ሰርፌሱ ዲግሪ ኦፍ ራፍነስ ኦር ዲግሪ ኦፍ ስሙዝነስ መለኪያ ምን ይባላል? ኮኤፊሽንት ኦፍ ፍሪክሽን ይባላል። ሶ ኦብጀክቱ አትረስ ስለሆነ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ብለን እናነባለን። ኖርማል ፎርስ የምንለው ይሄ ነው። ሶ ኖርማል ፎርሳችን ካላገኘን ጀስት ከዌት ጋር አመጣጥነን ወይም ሆሪዞንታሊ ሌቭል ሰርፌስ ላይ ከተቀመጠ አሁን ዚስ ሲቹዌሽን ጀስት ኖርማል ፎርስ ከዌት ጋር እኩል ነው እንላለን። ኦኬ ሶ ኖርማል ፎርስ ስንፈልግ ጀስት ኤምጂ እናደርጋለን። ነገር ግን ጀስት ለምሳሌ ኢንክላይን ፕሌን ከሆነ የተወሰነ ኖርማል ፎርስ ቀጥታ ከዌት ጋር ሳይሆን የተወሰነ ሪዞልቭ አድርገን የምንወስድባቸው ኮንዲሽኖች አሉ። እሱን ወደፊት እናያለን። ኦኬ ሶ ኖርማል ፎርሱ ጨመረ ማለት ፍሪክሽኑም ይጨምራል። ኦኬ ሶ ኮኤፊሽንት ኦፍ ፍሪክሽኑ እና ኖርማል ፎርሱ በጨመረ ቁጥር የፍሪክሽን መጠኑም አብሮ ይጨምራል። ሶ ስታቲክ ፍሪክሽናል ፎርስ ስንፈልግ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ ኖርማል ፎርስ አድርገን ነው ማለት ነው። ሶ ስታቲክ ፍሪክሽናል ፎርስ የሚፈጠረው ወይን ዘ ቦዲዝ አት ሬስት ሲቹዌሽን እያለ ነው ብለን መመለስ ይችላለን። The other types of friction is kinetic frictional force ይባላል። ሶ kinetic frictional force FK ብለን እንጠራዋለን። ሶ kinetic frictional force የሚፈጠረው ዲሪንግ ሞሽን ነው። አንድ ኦብጀክት ሲንቀሳቀስ የሚፈጠር የፍሪክሽን ታይፕ ምን ይባላል? ካይነቲክ ፍሪክሽናል ፎርስ ይባላል። ሶ ኦብጀክቱ አምባላንስ የሆነ ፎርስ እዚህ ኦብጀክት ላይ ሲፈጠር ወይም ደግሞ የምናንቀሳቀስበት ፎርስ አፕላይድ ፎርሱ ካለው የፍሪክሽን ፎርስ መጠን ሲበልጥ ኦብጀክቱ ምን ማለት ይጀምራል? እንቅስቃሴ ይፈጥራል። ኦኬ ሶ እንቅስቃሴ ላይ ያለ የሚፈጠር ፍሪክሽን ምን ይባላል? ካይነቲክ ፍሪክሽናል ፎርስ ይባላል። ሶ ካይነቲክ ፍሪክሽናል ፎርስ ማግኒቲዩድ ቫሉን ስንፈልግ ኤፍኬ ማለት ካይነቲክ ፍሪክሽናል ፎርስ ነው። እቺ ደግሞ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ትባላለች። ሚውኬ ግሪክ ሲምቦል ነች። ሰው ሲነበብ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ተብሎ ይጠራል። ሲባዛ ኖርማል ፎርስ የምንለው እንዳልነው ሰርፌሱ ሳፖርት የሚያደርግበት
ቨርቲካል ፎርሱ ነው። ምክንያቱም ይሄ ኖርማል ፎርስ የተፈጠረው ቢኮዝ ኦፍ ዌይት ነው። ክብደቱ እዚህ ሰርፌስ ላይ ሲቀመጥ ኦብጀክቱ ሳፖርት የሚያደርግበት ፎርስ ኖርማል ፎርስ ይባላል ማለት ነው። ኦኬ ዘ ማግኒቱድ ኦፍ ካይነቲክ ፍሪክሽናል ፎርስ ሲፈለግ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ኖርማል ፎርስ አድርገን እንወስዳለን ማለት ነው። ብዙ ጊዜ ዊከር ዳን ስታቲክ ፍሪክሽን ነው። የካይነቲክ ፍሪክሽን ከስታቲክ ፍሪክሽን ያነሰ ነው። ምክንያቱም አንድ ኦብጀክት ጀስት እንቅስቃሴ ላይ አትረስት ያለ ኦብጀክት ሲንቀሳቀስ ካለ ኦብጀክት ጋር ያለ የፍሪክሽን መጠን ስናወዳደር አትረስት ያለው የፍሪክሽን ፎርስ መጠን እንቅስቃሴ ካለው መጠን ይበልጣል። ስለዚህ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ኦልዌይስ ግሬተር ዛን ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ነው የሚሆነው። ብዙ ጊዜ ስታቲክ ፍሪክሽናል ፎርስ ከካይነቲክ ፍሪክሽናል ፎርስ የመብለጥ እድል አለው። ኮኤፊሽንት ኦፍ ሚኤስ ማለት ኮኤፊሽንት ኦፍ ስታቲክ ፍሪክሽን ግሬተር ዛን ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ነው። ቢኮዝ ሃርደር ቱ ስታርት ዳን ሰስቴን ደ ሞሽን። ብዙ ጊዜ ማንኛውም ኦብጀክት የቆመን ወይም ደግሞ አትረስት የሆነን ኦብጀክት ለማንቀሳቀስ የሚያስፈልገን የኃይል መጠን ትልቅ ነው፣ ወይም ደግሞ ያለው የፍሪክሽን መጠንም ይበልጣል። ኦኬ ይሄኛው ሁሌም ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ግሬተር ዛን ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ወይም ደግሞ ስታቲክ ፍሪክሽናል ፎርስ ኢዝ ግሬተር ዛን ካይነቲክ ፍሪክሽናል ፎርስ ብለን ማየት ይኖርብናል ማለት ነው። ጀነራል በሆነ ወይ ኮኤፊሽንት ኦፍ ፍሪክሽን ስንፈልግ ጀስት ስታቲክም ሆነ ካይነቲክ ፍሪክሽናል ፎርስ ኤፍ እናድርገው። ዌን ዘ ኦብጀክት ኢን ሞሽን ከሆነ ካይነቲክ ይሆናል፣ ዌን ዘ ኦብጀክት አት ረስት ከሆነ ደግሞ ስታቲክ ይሆናል። ኦኬ ኮኤፊሽንት ኦፍ ፍሪክሽን አለ አይዘር ስታቲክ ኦር ካይነቲክ ኮኤፊሽንት ኦፍ ፍሪክሽን ይሆናል ሲባዛ ኖርማል ፎርስ። ዘ ኮኤፊሽንት ኦፍ ፍሪክሽን ለማግኘት ኦቨር ኖርማል ፎርስ እናደርጋለን። ኖርማል ፎርስ ይጣፋና ኮኤፊሽንት ኦፍ ፍሪክሽን ኢዝ ኢኳል ቱ ፍሪክሽናል ፎርስ ዲቫይድ ባይ ፎርስ ኖርማል ይሆናል። ብዙ ጊዜ ይሄ ፍሪክሽናል ፎርስ ጀስት ስታቲክ ወይንም ካይነቲክ ሊሆን ይችላል። ይሄ ደግሞ ኖርማል ፎርስ ነው። ሁለቱም ፎርሶች የሚለኩት በኒውተን ነው አይደል? ኒውተን በኒውተን ጀስት ዩኒታቸው ነው፣ የሳይ ዩኒታቸው ኒውተን ነው። ኒውተን በኒውተን የተቀመጠ ስለሆነ ዳይሜንሽንለስ ነው። ይሄ ኮኤፊሽንት ኦፍ ፍሪክሽን ጀስት ኮኤፊሽንት ኦፍ ፍሪክሽን ብለን እንጠራዋለን። ኦኬ ዳይሜንሽንለስ ነው፣ ዩኒት አልባ ነው ማለት ነው። እሺ ኮኤፊሽንት ኦፍ ፍሪክሽን ብለን እንጠራዋለን። ዌን ዘ ኦብጀክት ስታርት ሙቪንግ ኦብጀክቱ እንቅስቃሴ ላይ ከሆነ ጀስት ካይነቲክ እንላለን። ዌን ዘ ኦብጀክት አት ረስት ከሆነ ደግሞ ስታቲክ ብለን ሰይመን መስራት እንችላለን ማለት ነው። ኦኬ ለዛሬ ይበቃናል። በሚቀጥለው ደግሞ ጥያቄዎችና ዘ ማክሲመም ቫሊዩ ኦፍ ስታቲክ ፍሪክሽን የስታቲክ ማክሲመም ቫሊዩ ምን ተብሎ ይጠራል፣ ምን ይመስላል የሚለውን ሰፋ አድርገን በሚቀጥለው ሌሰናችን ኤግዛምፕሎችንም ጨማምረን በሚቀጥለው ሌሰናችን እናያለን። ለዛሬ ይበቃናል። ሰላሙኑ ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ